ሮባ እንዴት ነህ? ምን አልክ አቤል? ሮባን ያልከው? አዎ ምን ተሳሳትኩ እንዴ? ሮባ እየተሰማው እኮ ነው እንዴ? እኔማ እኮ እንዴት ስሜን አወቅከው ብዬ ግራ ተጋብቼ ነበር። ቅድም እየሰማን ነበር ማለት ነው? አዎ ግን በጣም ነው የማመሰግነው በዚህ ልክ እየገዛችሁ ስለሆነ። አረ ምንም አይደል። ይልቁኑ ቢኒን አመስግነው፣ እሱ ነው የሁሉ ነገር ያደረገው። አረ ምን መስጋና ነው? ያው የልብ ጓደኛው ነው፣ አደጋ ሲደርስበት ሊያግዘው ይገባል። ይሄ ደግሞ ኖርማል ነው። አይ ቢሆንም በዚህ ጊዜ ታማኝ ጓደኛ ጠፍቷል። እንደዚህ አይነቱን ማግኘትም አንድ ነገር ነው። ብቻ ፈጣሪ ወደ ትውስታ ይመልስን፣ ውለታችሁን ለመክፈል ያብቃኝ። አሜን። ውለታውን ተወና ወደ ትውስታ ይመልስክ። አይደለ ወደ ትውስታ መመለስ አማረ። ይሄ ነበር የቀረ ደፋር። መቼም እንዳታስቡ እንደዚሁ ነው ብትኖር ይሻላል ወደ ትውስታ ተመልሰ ከምገል። ምን ነው ሮባ መልካም ምኞት አትመኝለትም? አረ እመኝለታለሁ። እንግዲህ ፈጣሪ ጨርሶ ይማረ። አሜን። ሁለታችሁንም በጣም ነው የማመሰግነው። እና ቢኒዬ ሁሉ ነገር ውስጥ ልኮ የገባው ለአንተ ካለ ፍቅር ተነሳ እንደሆነ ታውቃለህ። ሊዲያ ቆይ በዚህ ነገር ለስንተኛ ጊዜ ነው የምናወራው? ለምን አትይም ግን? አይ እንዲህ እንደምትለው መተው እኮ ቀላል አይደለም። ቆይ እሺ እኔ ለአንቺ የፍቅር ስሜት የለኝም። ዝም ብዬ አብሬሽ ብሆን ደስ ይልሻል? አይደለም እኮ ፍቅር በመላመድ ሊመጣ ይችላል። አብረን ጊዜ ባሳለፍን ቁጥር ደግሞ ስሜት ሊቀየር ይችላል። ይቅርታ ይህን እንኳን ማድረግ አልችልም። ፍቅር በራሱ ጊዜ የሚመጣ ነገር እንጂ እኛ ስለፈለግን የሚሆን ነገር አይደለም። እሺ ብቻ ፈጣሪ የፈቀደው። ግን አንተ ቢያንስ ከዚህ በኋላ ጊዜ ልትሰጠኝ ይገባል። እሺ በቃ በተቻለ መጠን አብሬሽ ጊዜ ለማሳለፍ እሞክራለሁ። በጣም ነው የማመሰግነው። ምንም አይደለም። ከዚህ በኋላ ግን ራሴን ማጥፋት ምናምን የሚል ነገር ድጋሚ እንዳታስብ። አረ በፍጹም። ይሄንንም እኮ ያሰብኩት በቃ ካንተ ጋር ተጣልቼ ከምነው ሞቴን እመርጣለሁ። አየሽ ይሄን ነው እንዳልቀርብሽ የሚያደርገኝ። ገና ሳንቀራረብ እንደዚህ ከሆንሽ ተቀራርበን ብንጣላ ምን ልትሆኝ ነው? እሺ አልኩህ እኮ ቢኒ፣ ድጋሚ እንደዚህ አይነት ነገር አላስብም። አንድ ነገር የማላስቸግራችሁ ከሆነ ብታደርጉልኝ ደስ ይለኛል። ምንድነው እሱ? የሚቻል ከሆነ ችግር የለውም። ምንድነው እሱ? ለምን እንደሆነ ባላቅም ቤት ውስጥ መሆን ጭንቀት እየፈጠረብኝ። አሃ ወጣ ብላ አየር መቀበል ፈልገህ ነው? አዎ ካላስቸገርኳችሁ። አሬ ምን ማስቸገር ነው ደግሞ? እንዴ ምን ችግር አለው ታዲያ? ከኔ ጋር ወጣ አየር ትቀበላለህ። በጣም ነው የማመሰግነው ሮባ። ምንም አይደለም ጓደኛዬ። ቆይ ይህን ሰፈር በጭራሽ ተሰብሰው? አረ በጭራሽ። ለሁሉም ነገር አዲስ እየሆንኩ ዛሬ የተፈጠረው እክል እየተሰማኝ። አይዞ ጓደኛዬ፣ እንደው አንጀቴን በላው እኮ። ምን አባቴ ባደረግ ነው የሚሻለኝ? በዚህ ልክ አትጨነቅ። ፈጣሪ እናንተን በይስጠኝ ምን ሆነ ነበር። እኛ ደግሞ ምን አደረግን? ማንም ሰው የሚያደርገውን ነገር እኮ ያደረግንልህ። አይ እንደዚህ ብለህ እንድታቀለው አልፈልግም። ትልቅ ነገር ነው እያደረጋችሁ ያላችሁ። ብቻ ታካብደው። ኖርማል ነገር ነው። ለጓደኛ ከዚህም በላይ ይደረጋል። ብቻ ፈጣሪ ይክፈላችሁ። እኔ ምንም አቁም የለኝም። አንተ በቃ እሺ፣ ወሬ ቀይር። አካብዳትዩ። እሺ በቃ እንዴ አቤል ወዴት ሄዶ ነው? ተረጋጋ። እዚህ ሰፈር ነው። ከሮቤል ጋር አየር ሊቀበሉት ነው። ና ቁጭ በል። ቆይ ምን ሆነ ነው ቅድም እንደዛ ተጣብቀህ የወጣው? ኧረ ተይኝ እስኪ። የኔ ጉድ ምን ማለቅ ያለው ብለሽ? ለምን አትናገርም? ምን እንደተፈጠረ? ሊዲያ ራሷን ለማጥፋት ሙከራ አድርጋ እኔ ደርሼ ያተረፍኳት። ምን? የምሬን ነው ቢኒ? አዎ ምን እንደማድረግ እኮ ነው ግራ የገባኝ። ቆይ ምንድነው ምክንያት ያለች? አረ ምንም የረባ ምክንያት የላትም። ካንተ ጋር ተጣልቼ መኖር አልችልም ምናምን አለች። ይሄ የማይመስል ነገር ነው። ምን ማድረግ ይሻላል እኮ? ምንም ማድረግ አይጠበቅብም። ቆይ አንተ ለምን ተስፋ ሰጣታለህ እንዴ? የምን ተስፋ ሰጧት ደግሞ? በቃ እንደማየው ለምን ቁርጧን አትነግራትም? ከአንዴም ሁለት ሶስቴ ነግሬያታለሁ። ነገር ግን እንኳን ልታቆም ጭራሽ ነው የባሰባት። እንደምትለው ከሆነ ለመወሰን ከባድ ነው። እሱን እኮ ነው የምልሽ። እኔ ሊዲያን ጠንቅቄ አውቃታለሁ። የኔ የሆነን ነገር ከበፊት መውሰድ ትፈልጋለች እንጂ አፍቅራ አይደለም። ሄርሚ ወይ ቢኒ፣ በሀሳብ ሄድኩኛ። ኧረ አታስቢ፣ በቃ የሆነ ይሁን። ነገር ግን በጭራሽ በእኔ ምክንያት ራሷን እንድታጠፋ አልፈልግም። እና አብሬያት ሆናለሁ እያልክ ነው? ኧረ እኔ እንደዛ አልወጣኝም። ምነው ግን በጣም ተቆጣሽ? አረ ምንም፣ ያው የማይሆን ነገር ውስጥ እንዳስገባ ብዬ ነው። ነው እንዴ? በጣም ስትቆጪ እኮ ግራ ገብቶኝ። አይ እንዲሁ ነው። ያንተ ነገር በደንብ ስለሚያስጨንቀኝ ነው። አይ በዚህ ልክ ማትጨነቂ ሄርሚዬ።
ቆይ ግን አቤላ ወደ ቀድሞ ህይወት ብትመለስ ይሄን ያደረገብህን ሰው ምን ታደርገዋለህ? አይ ይሄ የሚጠየቅ ነገር ነው ብለን በዚህም ዓለም ህይወቱን ሳላጠፋ አልፍ። ምን የምርህ ነው አቤላ? አዎ ምን ነው ደነገጥ? አይ ምንም የሰው ህይወት ማጥፋት ተገቢ ነው ብዬ ስለማላስብ ነው። አንዳንዴ ግዴታ የሚሆንበት ሁኔታ ይመጣል። ለነገሩ ልክ ነህ። በዚህ ልክ ጉዳት አድርሶበት ዝም መባል የለበትም። እሱን እኮ ነው ማለት ይሄን ያደረጉት ትክክለኛ ቅጣት ሞት ብቻ አይደለ? ሞት በጣም ደፋር እኮ ነህ። ስታስበው እኔ ምን እየጠበቅኩ መሰለ? ድንገት እንኳን የማስታወስ ነገር ካየሁብህ ወዲያውኑ ወደማትመለስበት እልክሃለሁ። ምን ነው ዘመር ልክ ያለው ነገር እያወራሁ አስጨነቅኩ እንዴ? ኧረ አላስጨነቀኝም ጓደኛዬ፣ ትክክለኛውን ነገር ነው ያልከው። እኔ ደግሞ ከጎንህ አለሁልኝ። በጣም ነው የማመሰግነው። ፈጣሪ ውለታችሁን ይክፈል። ሌላ ምን እንዳለ? ወይኔ ደግሞ የምስጋና ጀመረ። ምንም ሳናደርግልህ ዝም ብለህ አታመስገን። አይ ምንም ቢሆንም ውለታችሁን አታውቅም። ይሁን እስኪ ደረቅ እኮ ነው። እሺ ካላልኩ መቼም አትመለስም። እኔ የምልህ ቢንዬ፣ አሁን ላይ ህይወት ውስጥ ቦታ መስጠት ሴት የለችም? አይ እሱ ማየት ይጠፋል ብለሽ ነው። ነገር ግን ነግሬያት ሁሉ ነገር እንዳይበላሽ ብዬ ዝም ብያለሁ። ወይኔ ጉዴ! ዛሬ ነገ ነግረዋለሁ ስል እሱ ሌላ ሴት ወዶ አረፈ። ሄርሚ ወይ ቢንዬ፣ ለነገሩ እንኳንም አልነገርካት፣ ምላሹ ጥሩ ላይሆን ይችላል። ለነገሩ ልክ ነሽ። አርፌ ቢቀመጥ ይሻላል። አንቺ እንደሆንሽ እንዴት ልንገርሽ? ከበደኝ እኮ። ወይኔ አይኔ እያየማ ቢንዬ ሌላ ሰው ሊሆን አይችልም። በቃ ሄርሚሻ ወሬን ቀይር። የማየውን ነገር ይዘን ሀሳብ ውስጥ ገባል። ልክ ብለሃል። እሱ ነው የሚሻለው። ታዲያ ቤላ በሰዓቱ መድኃኒቱን ወሰደ? አዎ ሰጥቼዋለሁ። አቤት በዚህማ እኮ ቁም ነገረኛ ነሽ። አንተ ደግሞ የኔ ትንሽ የሥራ ማግዘፍ ስለምትወድ ነው። ምን አባቴ ላድርግ? ያንቺ ነገር ሆኖ እኮ ነው። ምን ሆኖ ይሁን እና አቤል ቆዩ እኮ። ምን ይሆናሉ ብለሽ ነው? ሰፈሩን ዞር ዞር እያለ እያሳዩ ይሆናል። እንደ አቤላ ብቻህን ነው እንዴ መጣው? እንዴት ቤቱን አወቀው? አረ ብቻዬን አይደለሁም። ሮባ በር ላይ ያለው ሰው ነው። እሱ አስቸኳይ ስራ ስለገጠመው ሄዶ ነው እንዴ? እኔ እኮ ራሴ የመጣ መስሎኝ። እሱማ በምን እድል? እንደሱ አትበላ አቤላ፣ የጊዜ ጉዳይ ነው እንጂ ወደ ጤና ሁኔታ መመለስ አይቀርም። ልክ ብለሻል ኤርሚ፣ ደህና መሆኑ አይቀርም። ለምን ሰጡኝ ተስፋ በጣም ነው የማመሰግነው። ነገር ግን የሚሆን አይመስለኝም። አይሆንም አትበላ አቤላ፣ ፈጣሪ ካንተ ጋር ነው። ብቻ አንተ መኖ እንጂ ምንም የማይስተካከል ነገር የለም። አዎ አቤላ፣ መበርታት አለብህ። ተስፋ መቁረጥ የለብህም። እኛ ሁሌም ከጎን ስላለን ደስ ሊል ነው የሚገባው። በጣም ነው የማመሰግነው በድጋሚ። መቼም ጥሩ ዜና መሆን አለበት። እንደዚህ ያቻልኩሽ ይጠራሽ እና ሀሳብ ተናል ግን ይቀርታ አድርጎልኛል። የምርሽን ነው? በለው ይሄ ነው ደስታ ማለት። እንኳን ደስ አለሽ ልጅ። በአምላክ የኔ ጀግና፣ ያንተ ልፋት አለበት። የኔ ብቻ ደስታ አይደለም። አብረን ነው ልናከብረው የሚገባው። እንዴ እሱማ ማየት ይቀራል። በደንብ ነው እንጂ የምናከብረው። ነገር ግን መጀመሪያ ቢኒያም እጅሽ ላይ መውደቅ አለበት። የእሱ ነገር እንኳን እንጃ፣ ብቻ እንደሚሄድ ይሆናል። አረ እንደዚህ ብሎ ነገር የለም። እዚህ ድረስ ደርሰናል። ከእንግዲህ በኋላ ወደ ኋላ ማለት የለም። እንዳልኩ ብቻ በጠቅላላ በጣም ደስ ብሎኛል። አንቺ ደስ ስላለሽ ራሱ እኔ በጣም ደስ ብሎኛል። ያው ከዚህ በኋላ ምንም መፍዘዝ አያስፈልግም። ሁሉም ነገር ተመቻችቷል። ወደፊት ብቻ። አዎ አሁን አንቺ ከቢኒያም ጋር በጣም ብዙ ጊዜ መሳለፍ ይኖርብሻል ማለት ነው። አዎ እጄ ላይ በቶሎ መውደቅ አለበት። ስለዚህ ዛሬ ራሱ ለሁለተኛ ጊዜ ልታገኝ ይገባል። እሱም ነው የምልህ። ግን እሺ ምን ይመስላል? ለእሱ አታስቢ። እኔ ምን እሰራለሁኝ? በደንብ ነው ማሳመን ነው ያለ አቅምን ሁሉ እዚህ ላይ አድርግ። ክፍያም ከሆነ ጨምርሃለሁ። ይህ ቃል ነበር እኮ ናፈቀኝ ልብዬ። ታዲያ ለኔ ብዬ ነው። ያው ስለ ብር ሲወራማ ጆሮ እንዴት እንደሚቆም ምን አባቴ ላድርግ ብለሽ ነው? ለማንኛውም ቢኒያምን አገኘውና ያለ የሌለው ነገር እያል ከኔ ጋር እንቀራረብ አድርግ። እሺ ልዱ አታስቢ። ሄሎ ጓደኛዬ። እንዴት ነህ ሩባ? አለሁልህ። የቱ ነህ ነው? አቤላ ጋር ነኝ፣ ሄርሚ ቤት። አይ አሪፍ። አቤላ እንዴት ነው ታዲያ? አሁን ለውጥ የለውም? ምንም አይልም። ያው አንተ ከወጣችሁ አልነበር? እሱማው ቅድም እኮ ወተን ስንንቀሳቀስ አሪፍ ሙድ ላይ ነበረ ብዬ እኮ ነው። አዎ አሪፍ ላይ ነው። በደንብ ወደ ሙዱ እየተመለሰ ነው። እሱን ነው የምንፈልገው። እንግዲህ ፈጣሪ ፈቅዶ ወደ ራሱ ቢመለስ ምንኛ ደስ ባለኝ። ምን አንተ ብቻ፣ እኛም ደስታችን እጥፍ ድርብ ይሆን ነበር። ግን ያው መዳኑ አይቀርም። አዎ እሱማ ይድናል። ታዲያ ለምን አትመጣም? ሰፈር እኮ ነኝ ያለሁት። ይሻላል።
እሺ መጣሁ በቃ። አይደለ አቤል የማስታወስ ችሎታው እንዲመለስ ነው የፈለግከው? ቀልደኛ ነህ እባክህ። እንዲሁ በህይወት ቢቆየ ይሻላል ማስታወስ ችሎ በራሴ እጅ ከምገለው። ጓደኛዬ ሩባ በቃ በዚህ በዛ ፈሰና በዝቶብኝ የራስን ህይወት ረሳው አይደል? ቀላል ረሳሁት። ግን ምን ይደረጋል እባክህ፣ ለሰዎች ቅድሚያ መስጠት ግዴታ ነው። አይ እንደዛም ቢሆን የራስን ህይወት መርሳት አለብህ ብዬ አላምንም። ብቻዩን እስኪ እኔ የምለው ሊዲያ የምትባለው ጓደኛ ግን ደህና ነች? በፈጣሪ ስም አቤት መገጣጠም! ዛሬ አግኝቻት ነበር። የምርህን ነው? እንደው ያለ ምክንያት ግን እንደዚህ ይገጣጠማል ብለህ ታስባለህ? እኔ እንጃ፣ ምንም አውቀው ነገር የለም። ብቻ ይሁን። እስኪ ታዲያ ደህና ነች ግን? ደህና ነች። ምን ትሆናለች ብለን? አሁን ላይ እንዴት ነው? ታፈቅራለች ወይስ ስሜቷ ተቀይሯል? አረ ምን ይቀየራል፣ ብሶባታል እንደው። አቤት እውነተኛ አፍቃሪ ብሎ ዝም ናት። አረ ተወኝ እስኪ፣ እዳዋን የተረፈኝ። ሃይ ቢኒ፣ በአሁኑ ሰዓት እኮ እንደሱ አይነት አፍቃሪ ማግኘት በጣም ከባድ ነው። እሱስ ልክ ነህ። ታዲያ ጠበቃ አድርገህ ብትይዛት አይሻልም? ምን አልክ አንተ? ሳላፈቅራት አብሬያት እንደሆነ እየገፋፋኝ ነው? እህት የለህም እንዴ? ቆይ እህት ላይ ቢሆን ደስ የማይልን ነገር እንዴት አድርግ ትለኛለህ? አረ እንደዛ እኮ ማለት አይደለም ቢኒ። በቃ በዚህ ጉዳይ ከዚህ በላይ ምንም እንድትለኝ አልፈልግም። እሺ በቃ እኔ የምለው ይልም እያስቸገርኩሽ አይደለም? በፈጣሪ ስም ምን ብላ አስበህ ሆኖ ደግሞ ቤት እኮ እግዚአብሔር ነው። እሱም ቀን ከሌት እንቅልፋችሁን አታችሁን የማስታወም ይከብዳል ብዬ ነው። አረ ይሄ ምንም ማለት አይደለም። አንተ እኮ ለቢናም የምን ጊዜው ምርጡ ጓደኛ ሆነ። ከዚህ በላይ ይገባዋል። በጣም አመሰግናለሁ ይልም። ቀለል እንዲለኝ ነው ያለግሽው። ምንም አይደል። ይልቁኑ ምግብ አልበላህም። ምግብ ላቅርብልህ። አቤል ግን በቶሎ የሚያገግም ይመስላል። እሱን እንግዲህ ፈጣሪ ነው የሚያውቀው። ግን እስከ መቼም እኮ ላይ ያስታውስ ይችላል ብሏል ዶክተሩ። እሱማው ብቻ ፈጣሪ ያድርስበት። አው እሱ የሁላችንም ምኞት ነው። በቃ ሩባኔ ሊድ፣ በኋላ እንገናኛለን። እሺ ጓደኛዬ፣ ሰላም ዋል። በቃ አገኘው ቢኒ? አዎ፣ ነገር ግን ምንም በፍቅር የሚገባው ሰው አይደለም። ሁሌ ለሱ ሲባል ሴራና ተንኮል ውስጥ መግባት አለብን ማለት ነው? ምን አባቱ አቅልታለሁ ብለሽ ነው? እንደሱ በህይወት የፈተነኝ ሰው የለም። ስራውን ሲጀምር ራሱ እኮ እንደምታስበው ቀላል ሰው አይደለም ብዬ ነበር። በጣም የሚገርም ሰው ነው። በፍቅር የማይገባው ከሆነ ሴራ ማዘጋጀት አለብን። እሱ ነው ያለው ብቸኛ አማራጭ። ታዲያ ምን እናድርግ ትያለሽ እንዴ? እሱንም አንተ ልጠይቅህ እንጂ። ያው መቼም በግድ አይሆንሽም። ዋናው ዓላማችን ከሄርሜላ ጋር አብሮ እንዳይሆን ማድረግ ነው። አዎ። ስለዚህ ዋናው ዓላማችን ሄርሜላን ለማሳዘን ነው ማለት ነው። በትክክል ገብተዋል። አይ ሄርሜ እንድታዝን እንኳን አላደርግም፣ አታስቢ። እኔ የምልህ አቤላ፣ የሆነ ሰው ብታፈቅር ሳትደብቅ ትነግረዋለህ እውነቱን? እንዴ ግዴታ ነው እሱ። ምናልባት ያ ሰው ለአንተ ምንም አይነት ስሜት ባይኖረውስ? ስለዛ ሰው ስሜት ግዴታ ይጠይቅ ነገር የሚሆን ከሆነ ሆነ፣ የማይሆን ከሆነ ለነገሩ ልክ እኮ ነው። ወይ ይሆናል ወይ ደግሞ አይሆንም። አዎ ደብቆ ለብቻ መሰቀየት አያስፈልግም። ልክ ብለሃል። እውነቱን ተናግሮ የመጣውን መቀበል ይሻላል። አዎ ቆይ የምታፈቅሪ ሰው አለ እንዴ? አዎ አለ። የምርሽና? ቆይ ታዲያ ለምን አልነግሪኝም? ለዛ እኮ ነው የማማከርክ። የምር ነገሪ ምንም አትሆኝ። አዎ ነግሮ የመጣውን መቀበል ይሻላል።
ሄሎ ሄርሚ፣ ንገሪው